ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዘዘ። በሌላ በኩል ደግሞ የተነግ የውስጥ ልዩነት ድርጅቱን ወደ ውስጣዊ ትርምስ እያመራው መሆኑ ተገለጸ። እስከ 5 ዓመት እስራት የሚያስቀጡ ጥፋቶች የተካተቱበት አዲሱ የመረጃ ነጻነት አዋጅ በፓርላማ ጸደቀ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶችን 3000 ብር የገንዘብ መቀጮ እየተቀጡ ነው ተባለ። ዓለም አቀፍ ድንበር የለሽ የሐኪሞች ቡድን ከ5 ዓመት በፊት ትግራይ ውስጥ በ3 ሰራተኞች ላይ በተፈጸመው ግድያ ዙሪያ የኢትዮጵያ መንግስት ያደረገውን ምርመራ እንዲያጠናቅቅና ውጤቱን ይፋ እንዲያደርግ ጠየቀ። አምነስቲ ኢንተርናሽናል በተያዘው የአውሮፓውያን ዓመት ሳውዲ አረቢያ 7 ኢትዮጵያውያን ፍርደኞችን በሞት ቀጣለች ሲል ገለጸ። የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው ሲሉ አቶ ጌታቸው ረዳ ተናገሩ። በሌላ በኩል ደግሞ በአሁኑ ሰዓት የኤርትራ ሀገርነት ፈተና ውስጥ ወድቋል ብለዋል። እንዲሁም አሰብን ማቆየት የሚችሉበት መሰረት መመናመኑንም ገልጸዋል። በዝርዝር ይዘነዋል። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ቆዩ። እነዚህና ሌሎችን በዝርዝር እናስደምጣችኋለን። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች እናመራለን። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ እንደ ደህንነት ስጋት ኤርትራ ልታመጥ የምትችለውን ስጋት በተመለከተ ገለጻ ሰጡ። ከአፄ ኃይለሥላሴ ዘመነ መንግስት አንስቶ ያሉ መንግስታት የኤርትራን ጉዳይ የፈቱበትን መንገድም አስመልክቶ ሰፊ ትንተና ሰጥቷል። አቶ ጌታቸው ረዳ ገለጻቸውን ሲጀምሩ ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የኤርትራ ጉዳይ የፈቱበትን መንገድ መሰረታዊ እንደሆነ በማንሳት ነው። መሰረታዊ ነገር በቅርብ ጊዜ ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው በማለት ገልጸዋል። የአፄ ኃይለሥላሴ መንግስት የኤርትራን ጥያቄ ለመፍታት የሄደበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል። በተመሳሳይ የደርግ መንግስት የኤርትራን ጥያቄ ለመፍታት የወሰደው እርምጃም ለውድቀቱ ትልቅ አስተዋጽኦ አድርጓል ብሏል። የኢህአዴግ መንግስት የኤርትራን ግንኙነት በተመለከተ የተከተለው አካሄድም ለውድቀቱ ትልቅ ሚና ተጫውቷል ሲሉ አብራርተዋል። በእንዲህ መልኩ ከኃይለሥላሴ እስከ ኢህአዴግ መንግስታት በኤርትራ ጉዳይ የያዙት አቋም በስፋት ያብራሩት አቶ ጌታቸው አሁንም የኤርትራ ጉዳይ የሚያዝበት መንገድ እጅግ ወሳኝ እንደሆነ አሳስቧል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ጉዳያችን ብቻ ሳይሆን ስለ ወደብ ስናነሳ፣ ስለ ግንኙነት ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው ብሏል። በሌላ በኩል የኤርትራ መንግስት የአሰብ ወደብን ተቆጣጥሮ ማቆየት አይችልም በሚል የተናገሩት ንግግር ደግሞ እጅግ ትኩረት ስቧል። የኤርትራ ሀገርነትም ፈተና ውስጥ ወድቋል ሲሉ ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ትላንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሀሳቦችን ሰንዝሯል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን ማቆየት የሚችሉበት መሰረት መመናመኑንም ገልጿል። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋ ከፊት ለፊቱ እንደተደቀነበትም ተናግሯል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የእድሜ ባለጸጋ ብቻ ናቸው ብሏል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100,000 አይበልጥም ያሉት ጌታቸው የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ብሏል። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም፣ ዲፕሎማሲያዊም፣ ታሪካዊም ዲሞክራሲያዊ መሰረት የለም ብሏል። ኤርትራ እንደ ሀገር ጸንታ የመቀጠል እድሏ እየተመናመነ ቢሆንም ኢሳያስ እስከ ዕለተ ሞቱ ድረስ ቀጠናውን እያመሰ ይቀጥላል ብሏል። ይሁን እንጂ ከኤርትራ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑን ጌታቸው ጠቁሟል። የኢሳያስ አፈወርቂ አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ትልቁ ትኩረቱ በጎረቤት ሀገራት ትርምስ መፍጠር ነው ብሏል። ኢሳያስ በሕይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥልም አቶ ጌታቸው ረዳ ተናግረዋል።
በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ ሲል በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳሰበም። በደቡብ አፍሪካ የኢትዮጵያ ኤምባሲ በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝ አሳውቋል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥቃቶች እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንዲያደርግም አስታውሷል። ሁሉም ጉዳዮች በሕጉ መሰረት እንደሚከናወኑና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባሩን እንደሚያጠናቅር ኤምባሲው በመግለጫው ተናግሯል። በዚህም በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸውን ኤምባሲው አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስ መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያደርጉ አሳስቧል። ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መረጃዎችንም እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉ ሲልም ጥሪ አቅርቧል። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዘዘ። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጪ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ አስተላልፏል። የምክር ቤቱ አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን በጊዜያዊነት በህጉ እየሰሩበት እንዲቆዩም አዘዋል። ይህ አዋጅ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎም ይጠበቃል። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ከ5 ዓመት በፊት ትግራይ ውስጥ በ3 ሰራተኞች ላይ በተፈጸመው ግድያ ዙሪያ የኢትዮጵያ መንግስት ያደረገውን ምርመራ እንዲያጠናቅቅና ውጤቱን ይፋ እንዲያደርግ ጠየቀ። ድርጅቱ ተደጋጋሚ ጥያቄ ባቀረበም መንግስት እስካሁን የምርመራ ውጤቱን አላሳወቀኝም ብሏል። የሰራተኞቹ ግድያ ሊረሳ ወይም በዝምታ ሊታለፍ እንደማይገባው አጽንኦት የሰጠው ድርጅቱ ግድያው በረድኤት ሰራተኞችና በሕክምና ባለሙያዎች ላይ የሚፈጸሙ ጥቃቶችን የተባበሩት መንግስታት ድርጅት አባል ሀገራት መመርመርና ጥቃት ፈጻሚዎችን ተጠያቂ ማድረግ እንዳለባቸው የጸጥታው ምክር ቤት ያጸደቀው ሕግ ተግባራዊ ሊሆን እንዳልቻለ ማሳያ ነው በማለት ተችቷል። የድርጅቱ ሰራተኞች የነበሩት ስፔናዊቷ ማሪያ ሄሜንዴዝ እና ኢትዮጵያውያኑ ቴዎድሮስ ገብረ ማርያም እና ዮሐንስ ሀለፎም በሰሜኑ ጦርነት ወቅት የሕክምና እርዳታ ለመስጠት የድርጅቱ አርማ ባለበት ተሽከርካሪ በመጓዝ ላይ ሳሉ ማንነታቸው ባልታወቁ የታጠቁ አካላት እንደተገደሉ ይታወሳል ብሏል። ድርጅቱ ከዓመት በፊት ባወጣው የምርመራ ሪፖርት ግድያውን ሆን ተብሎ እንደተፈጸመና በሰዓቱ የመከላከያ ሰራዊት ወታደራዊ ተሽከርካሪ በአካባቢው መታየቱን ማረጋገጡን ገልጾ ነበር። በሌላ በኩል አምነስቲ ኢንተርናሽናል በተያዘው የአውሮፓውያን ዓመት ሳውዲ አረቢያ 7 ኢትዮጵያውያን ፍርደኞችን በሞት ቀጣለች ሲል ገለጸ። ድርጅቱ 7 ኢትዮጵያውያን በሞት የተቀጡት አደንዛዥ እጽ አዘዋውሯል የሚል ፍርድ ተላልፎባቸው መሆኑን ሰሞኑን ባወጣው መግለጫ ጠቅሷል። ባለፉት 6 ወራት በሞት ከተቀጡት ፍርደኞች መካከል ኢትዮጵያውያኑን ጨምሮ 22ቱ የውጭ ዜጎች ናቸው ተብሏል። በአሁኑ ወቅት ካሚስ ሙሻይት በተባለ እስር ቤት 63 ኢትዮጵያውያን ታስረው ይገኛሉ ያለው አምነስቲ ኢትዮጵያውያኑ አደንዛዥ እጽ ጋር በተያያዘ ወንጀል የሞት ቅጣት የሚጠብቃቸው መሆኑ አስደንጋጭ እንደሆነ ገልጿል።